ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት። ፕሬዚደንት ዶናልድ ትራምፕ ግሪንላንድን ወደ አሜሪካ ለማካተት ያላቸውን መሻት በማይቀበሉ ሀገራት ላይ ታሪፍ ለመጫን ዛቱ። እንደ ትራምፕ አቋም ከሆነ የአሜሪካ ብሔራዊ ደህንነት ያለ ግሪንላንድ ወደ አሜሪካ መካተት አይሆንም። ስለዚህም የምድራችን ትልቋና የአርክቲክ ደሴት የሆነችዋ ግሪንላንድ በቀላሉ የሚሆን በከባድ መንገድ ከዴንማርክ እጅ ወጥታ የአሜሪካ አካል ትሆናለች ብለዋል። 60 ሺህ የሞላ እንኳ ነዋሪ የሌላት ግሪንላንድ በተፈጥሮ ሀብት የበለጸገች በሰሜን አሜሪካና በአርክቲክ መካከል የምትገኝ ደሴት መሆኗም የጠላት የሚሳኤል ተኩሶችን ቀድመው ለማስጠንቀቂያነትና የክልሉ የመርከቦች እንቅስቃሴን ለመቆጣጠር እጅግ ተፈላጊ ያደርጋታል። አሜሪካ ከወዲሁ በደሴቲቱ በሚገኘው ፑትፊክ ጦር ሰፈራም ከ100 በላይ ወታደሮች ይገኛሉ። ከሁለተኛው የዓለም ጦርነት ጀምሮ የጸና ቋሚ ጦር ሰፈሯ ነው ፑትፊክ። ከዴንማርክ ጋር ባላት ስምምነት መሠረት አሜሪካም የፈለገችውን ያህል ጦር ሰራዊት ወደ ደሴቲቱ ማስገባት ትችላለች። ይሁንና ፕሬዚደንት ዶናልድ ትራምፕ ደሴቷን ከራሽያ ወይም ከቻይና ሊቃጣባት ከሚችል ጥቃት ለመመከት ግዛቲቱ የግድ የራሷ የአሜሪካ ንብረት ትሆን ዘንድ ያስፈልጋል ብለዋል። የከፊል ራስ ገዟ ደሴት ባለንብረት ዴንማርክ እንደምታስጠነቅቀው አሜሪካ እንድች ብላ ወታደራዊ እርምጃ ብትወስድ ከሁለተኛው የዓለም ጦርነት ፍጻሜ በኋላ በራሷ በአሜሪካ ሐሳብ አመንጭነት የተቋቋመውና የጸናው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት በምህጻረ ቃል ኔቶም በራሷ በአሜሪካ እርምጃ ሰበብ እንዳልነበር ይሆናል። የኔቶ የአውሮፓ አጋሮች ከዴንማርክ ጀርባ ቆመዋል። የአርክቲክ ክልል ለእነሱም እጅግ አስፈላጊ መሆኑን በማስገንዘብ አሜሪካንን ጨምሮ በጋራ የኔቶ ኃላፊነት ስር ደህንነቱ እንዲጠበቅ ይፈልጋሉ። ለዚህም ተፈጻሚነት ፈረንሳይ፣ ጀርመን፣ ስዊድን፣ ኖርዌይ፣ ፊንላንድ፣ ኔዘርላንድና እንግሊዝን ጨምሮ አያሌ የአውሮፓ ሀገራት አነስተኛ ቁጥር ያለው የጦር ሰራዊት ቡድን እያዋጡ ቅኝት ብለው ለጠሩት ተልእኮ ወደ ግዛቲቱ አሰማርተዋል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን በዚህ መንገድ ወደ ደሴቷ ለተሰማራው የአውሮፓ ተዋጽኦ ሰራዊት የሚውል የየብስ የአየርና የባሕር ውጊያ እሴቶች እንደሚላኩ አስታውቀዋል። ግሪንላንድን ወደ ሀገራቸው በጊዜ መጠቅለል ያለባቸው ከሁለቱ አስፈሪ ኃይሎች ማለትም ራሽያና ቻይና ለመታደግና በዚህም የአሜሪካ ብሔራዊ ደህንነትን ለማረጋገጥ ብሎም በተዘዋዋሪ ኔቶንም ለማፈርጠም ነው። ፕሬዚደንት ዶናልድ ትራምፕ እንደሚናገሩት ፕሬዚደንት ዶናልድ ትራምፕ ይህን አስመልክተው ከሰጧቸው መግለጫዎች አንዱም የግሪንላንድ ዙሪያ ውሃ በራሽያ ግዙፍ ተዋጊ መርከቦች ዲስትሮየርስና ግዙፋን ሰርጓጆች ተሞልቷል ነበር ያሉት። ቢቢሲ ይዞት የወጣ የራሽያ ጋዜጣ ሮሲስካያ ይህን በተመለከተ ይዞት የወጣው መጣጥፍ ግን ትራምፕ እንደሚሉት ራሽያ ግሪንላንድ ላይ
ተቀደምኩ የሚል ስሜት የላትም። ይልቁንም ዶናልድ ትራምፕን እሰይ አበጁ ሁኑበት ስትል ታበረታታለች ይላል። በአሜሪካው ፕሬዝደንት ታሪካዊ እመርታ ፊት እንቅፋት የሆነው የዴንማርክ ግትርነትና የአሜሪካ ወዳጅ ተብዮች እንግሊዝና ፈረንሳይን ጨምሮ በጀ የማይሉ የማይታረቁ የአውሮፓ ሀገራት የስላቅ የትግል አንድነታቸው ነው ሲል ይጀምራል ጋዜጣው ሲጽፍ። ሲቀጥልም አውሮፓ ትራምፕ እያራመዱ ያሉትን የአሜሪካንን ታላቅነት አትፈልግም፣ አያስፈልጋትም። ብራስልስ የአሜሪካኑ ፕሬዝደንት በመካከለኛው ዘመን የፓርላማ መቀመጫዎች ምርጫ ላይ እሳቸውን በማስመጥ በሕይወታቸው እጅግ ታላቅ ከሆነው ውል እውን እንዳያደርጉ ያግዳቸዋል ብላ ትጠብቃለች ብሏል። አያይዞም ትራምፕ ግሪንላንድን እስከ አሜሪካ 250ኛ ዓመት የልደት በዓል ጁን 4 2026 ድረስ ጠቅለው የዩናይትድ ስቴትስ አካል ካደረጉም በታሪክ የአሜሪካንን ታላቅነት ያረጋገጡና ያንሰራፉ ሆነው ይታወሳሉ ብሏል። ሮሲስካያ ጋዜጣ ጽሑፉን ሲያራዝም አሜሪካ ግሪንላንድን የግዛቷ አንዱ አካልና አምሳል ካደረገች በቆዳ ስፋቷ ካናዳን በመብለጥ ከራሽያ ቀጥላ የምድራችን ሁለተኛዋ ግዙፍ አገር ትሆናለች። ይህ ማለት ለአሜሪካውያን አብርሃም ሊንከን በ1862 ባርነትን ካስወገዱበት ወይም ናፖሊዮን በጦርነት ከተቆጣጠራቸው የግዛት ምርኮችን ከመሳሰሉም ፕላኔታዊ ገድሎች ጋር የሚስተካከል ነው ብለዋል። ዕድሜ ለትራምፕ ግሪንላንድ የአሜሪካ አካል ከሆነች የአሜሪካ ሕዝብ መቼምና ለዘላለም በእርግጠኛነት ይህንን ድል አይረሳም ብለዋል። ጋዜጣው ለፕሬዝደንት ዶናልድ ትራምፕ ምክርም ለግሷል። ከዓላማዎ ቀኝ ኋላ ዞር አይታጠፉ የሚል። ፕሬዝደንት ዶናልድ ትራምፕ ግሪንላንድን በእጃቸው የሚያስገባ አጣዳፊ ድርድር እንዲጀመር እንደሚፈልጉም በዳቮስ የዓለም ኢኮኖሚ መድረክ ላይ ባደረጉ ንግግር አስገነዘቡ። ምናልባት ከልክ በላይ የሆነ ጥንካሬና ኃይል ያመቀ እርምጃ ለመጠቀም ካልወሰንኩ በስተቀር ምንም ላናገኝ እንችላለን። ኃይል ከተጠቀምን ደግሞ ስለ እውነት ማንም ፊታችን አይቆምም ብለዋል። ሲያክሉም ኃይል መጠቀም አያስፈልገኝም፣ ኃይል መጠቀም አልፈልግም፣ ኃይል አልጠቀምም ብለዋል። ትራምፕ በተቋሞ ትዕይንተ ሕዝብ የጠበቀቻቸው ዳቮስ ላይ እግራቸው እንደረገጠ ቤታቸው የቀሩት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በእንግሊዝ ፓርላማ በግሪንላንድ ጉዳይ የአሜሪካው ፕሬዝደንት እያደረጉት ባለው ጫና አልፈታም ሲሉ ፎክረዋል። ትራምፕ የቀድሞ የልዩ ግንኙነት እትብት መቋጠሪያና የአንግሎ ሳክሰን ጥምረት መወጠሪያ የነበረችውን የተከዳች እንግሊዝንም ከሌሎች የአውሮፓ አገራት ጋር ደምረው በኢትዮጵያ አቆጣጠር ከፊታችን ጥር 24 በፈረንጅ ፌብርዋሪ 1 ጀምረው ተግባራዊ በሚሆን የ10% ታሪፍ እንደምትመታ አስታውቀዋል። ቅጣቱ የግሪንላንድን በአሜሪካ የመጠቅለል ዓላማ መቃወሟን በመቀጠሏ ሲሆን ለንደን አቋሟን ቀይራ አለዝባ ተለሳልሳ 180 ዲግሪ ወደ ኋላዋ ተቀልብሳ ግሪንላንድ ለአሜሪካ እንድትሸጥ ካላጋፈረች ታሪፉ በእሷና በቀሪዎቹ 7 የአውሮፓ አገራት ላይ ከመጪው ግንቦት አጋማሽ ጀምሮ ወደ 25% ይመነድጋል። እስካሁን ባለው ሁኔታ ከአሜሪካ ጋር ጫማ ለመለካካትና ከትራምፕ ጋር አፍንጫ ጫፍ ለአፍንጫ ጫፍ እየተነካኩም ዐይናቸውን ለማጉረጥረጥ የሞከሩት አፍላ ጎረምሳው የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ናቸው። የአውሮፓ ኅብረት ለፕሬዝደንት ዶናልድ ትራምፕ እርምጃዎች ምላሽ ትሬድ ባዙካ ተብሎ የሚታወቀውን ተከታታይ የአጸፋ እርምጃዎች ለመውሰድ ማጤን ይችላል ብለዋል የፈረንሳዩ ፕሬዝደንት ማክሮን። የአውሮፓ ኅብረት ትሬድ ባዙካ ወይም በአማርኛ የንግድ ባዙቃ ብሎ የሚጠራው ከሦስተኛ ሀገር
በኅብረቱ አባላት ላይ ሊወሰድ የሚችልን ኢኮኖሚያዊ ማስገደጃን ለመቀልበስ የሚወሰድ የአጸፌታ እርምጃዎችን አሰራር የሚወስን ነው። ትራምፕ የዳቮሱ ስብሰባ ንግግራቸው ሀገራቸው ግሪንላንድን የራሷ የማድረግ ሙሉ መብት ፉል ታይትል እንዳላት ያስገነዘበ ሆነዋል። ይህን መሬት እንፈልጋለን አሉት ትራምፕ ቆምጨጭ ፍርጥም ብለው። ከዚህ በፊት ታይቶት ሰምቶ የማያውቀውን ወርቃማ ጉልላት ለመገንባት ይህን መሬት ያስፈልገናል ብለዋል። ጎልደን ዶም ተብሎ የሚጠራው ዩናይትድ ስቴትስ አሜሪካ ወደ እሷ ሊተኮሱ ሊወነጨፉ የሚችሉ ቦሊስቲክ ሚሳይሎችን ወደ ግዛቷ ሳይገቡ በፊት ማምከን የሚችል የመከላከያ ጣራ እንደማለት ነው። ግሪንላንድ ለአሜሪካ ብሔራዊ ደህንነት ቁልፍ መሆኗን በአጽንኦት በማስገንዘብ ደሴቷን በኃይል ሳንቆጣጠር፣ ነገር ግን ቁጥሩ የበዛ ሰራዊት ደሴቷ ላይ እናርመሰምሳለን ብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከዛፉ ላይ ወረዱ። ግሪንላንድን አልወጋም፣ ከሳምንት በፊት የዛትኩትን ታሪፍም ተግባራዊ አላደርግም ብለዋል። በዚህም ከአትላንቲክ ማዶ ለማዶ ኔቶን ሊተረትር አፋፍ ደርሶ የነበረው የተነረተ እብጠት ሳይፈነዳ ሟሿል። ትራምፕ ቀኝ ኋላ ዞረዋል። በስዊዘርላንዷ የዳቮስ ዓለም አቀፍ ኢኮኖሚያዊ መድረክ ላይ የተገኙት ፕሬዝደንት ዶናልድ ትራምፕ ግሪንላንድን በደጄ ካለው ጠቅላይና ሻካራ አቋማቸው ተለውጠው እንደ ድመት ጸጉር የለሰለሱት የኔቶን ዋና ጸሐፊ ማርክ ሩትን ካነጋገሩ በኋላ ነበረ። ትራምፕ እንደሚነግሩን የምድራችን ግዙፏን የአርክቲክ ደሴት የአሜሪካ ገላ ላይ ከመለበጥ መሻታቸው ያፈገፈጉት እሳቸውና ማርክ ሩት ግሪንላንድና የአርክቲክ ክልልን ያካተተ የወደፊት ስምምነት መዋቅር ፍሬምወርክ ላይ ስለተስማሙ ነው። ይህ መፍትሔ ያሉ ትራምፕ ትሩዝ በተሰኘው ማኅበራዊ ሚዲያ ገጻቸው ሲጽፉ፣ ይህ መፍትሔ ተግባራዊ ከሆነም ለአሜሪካና ለሁሉም የኔቶ አገራት ታላቅ ይሆናል ብለዋል። ትራምፕ እንደሚነግሩን ከኔቶ ዋና ጸሐፊ ጋር የነበራቸው ውይይት ወርቃማው ጉልላት ብለው ስለሚጠሩት የአየር መከላከያ ጋሻም ያነሳ ነበረ። የትራምፕ ማኅበራዊ ሚዲያ መግለጫ ስለተባለው የወደፊታዊ ስምምነት መዋቅር ዝርዝር አልሰጠም። በዳቮስ ለጋዜጠኞች በሰጡት አጭር መግለጫ ትራምፕ መዋቅሩ ደህንነት፣ ማዕድናትና ሁሉንም ነገር ይጨምራል ብለዋል። ዘላለማዊም ነውም ብለዋል። ማብራሪያ ፍለጋ ፎክስ ኒውስ ያነጋገራቸው የኔቶ ዋና ጸሐፊ ማርክ ሩት እንደዚሁ ምንም የጨመሩት ዝርዝር ካለመኖሩ ሌላ ይሄ ወደፊታዊ መዋቅር ተብዬም አሜሪካንን የግሪንላንድ ባለቤት ያደርጋታል ወይ የሚለውን ጥያቄ ተጎንብሰው አሳልፈውታል። በመሠረቱ የተወያየነው አሉ የኔቶ ዋና ጸሐፊም፣ በመሠረቱ የተወያየነው ፕሬዝደንቱ ግሪንላንድን ብቻ ሳይሆን መላው አርክቲክን የመጠበቅ ራዕያቸውን እንዴት ተግባራዊ ማድረግ እንደምንችል ነው ብለዋል። ፎክስ ኒውስ ዴንማርክ በግሪንላንድ ላይ ያላት ሉዓላዊነት ይቀጥላል ሲል ያቀረበላቸው ጥያቄ የኔቶ ዋና ጸሐፊ እሱ ጉዳይ ከቶም አልተነሳም ብለዋል። የኔቶ ቃል አቀባይ ኦሊሰን ሃርት የትራምፕና ሩትን ስብሰባም ፍሬያማ ሲሉ ገልጸው መዋቅሩ የኔቶ አጋር አገራት የአርክቲክ ደህንነትን በጋራ ስለሚጠብቁበት ሁኔታ የሚያተኩር ነው ብለዋል። ራሽያና ቻይና ግሪንላንድ ውስጥ አንዳችም ኢኮኖሚያዊ ወይም ወታደራዊ መቆናጠጫ እንደማያገኙ ለማረጋገጥ በዴንማርክ በግሪንላንድና በአሜሪካ መካከል ድርድሮች ይቀጥላል ብለዋል። ፕሬዝደንት ትራምፕ ኢራን ተቋሙ አድራጊዎቹን ከገደለች ለጥቃ ደግሞ በቁጥጥር ስር የዋሉትን ከሰቀለች
ወታደራዊ እርምጃ እንደሚወስዱ ዝተው እንደነበረ የሚታወስ ሲሆን በመጨረሻ ግን ኢራን በስቅላት ልትቀጣቸው የነበረው በቁጥጥር ስር የዋሉም 8 ተቋሙ አድራጊዎችን አልገድልም ብላለች በማለት ከእርምጃው ማፈግፈጋቸው ይታወሳል። ኢራን በቁጥጥር ስር የዋለቻቸው ከ27,000 በላይ እንደሆኑ ይገመታል። ትራምፕ የመረጃ ምንጫቸውን አላብራሩም። የኢራን ከፍተኛ ዓቃቤ ሕግ ግን 800 እስረኞች በስቅላት ሊቀጡ ነበር የሚለውን የፕሬዝደንቱን መረጃ ሙሉ በሙሉ ውሸት ሲሉ ውድቅ አድርገውታል። ትራምፕ ባለፈው ሐሙስ ከስዊዘርላንዷ ዳቮስ የዓለም ኢኮኖሚ መድረክ ሲመለሱም ኤርፎርስ ዋን ውስጥ ለጋዜጠኞች በሰጡት መግለጫ ኢራን የተወሰኑ እስረኞች ላይ ያቀደችውን የሞት ፍርድ ብትቀጥል ሊያካሄዱ የሚችሉት ወታደራዊ እርምጃ ስፋትና ጥልቀት ባለፈው ዓመት ሰኔ ወር በኒውክሌር ተቋሞቿ ላይ ያካሄዱትን ድብደባ ጠጠር የመጣል ያክል የሚያሳንስ ይሆናል ብለው ነበረ። አያይዘውም አውሮፕላን ተሸካሚ ከነህብረት ተዋጊ ጦር መርከቦቿ ጋር ጨምሮም የአሜሪካ እጅግ ግዙፍና ስብጥር የጦር መርከቦች መንጋና በሺዎች የሚቆጠር የባሕር ኃይል ሰራዊት ወደ ኢራን እየተንሳፈፈ መሆኑን አስታውቀዋል። አውሮፕላን ተሸካሚዋ ዩኤስኤስ አብርሃም ሊንከንና 3 ጸረ ሰርጓጅ ጸረ ጦር ጀቶችና ጸረ ሚሳኤል ተኳሽ የሆኑ የደህንነቷ ጠባቂ ዲስትሮየሮች በዚህ ሳምንት መጀመሪያ ላይ የደቡብ ቻይና ምድባቸውን ለቀው ወደ ምዕራብ አቅጣጫ በመከተል ወደ ኢራን መትመም መጀመራቸው ይታወቃል። ስለ ውሃ ወለዱ ግዙፋን የብረትና የሰው ሰራዊት የተናገሩት የባሕር ኃይል ባለሥልጣን የሊንከን መቺ ኃይል ህንድ ውቅያኖስ ውስጥ ነው። ሌላ ይፋ ምንጭ ለፎክስ ኒውስ እንደገለጸው ደግሞ የባሕር ሰራዊቱም የአሜሪካ ማዕከላዊ እዝ የእንቅስቃሴ አድማስ ውስጥ ገና አልደረሰም። በሚቀጥሉት ቀናት ምናልባትም ሳምንት በኋላ ይደርሳል። ኢራን ላይ ኢላማ ሊቆልፎ የሚያስችላቸው አድማስ ውስጥ ሲገቡም ትናንት ባህሬን ወደብ ላይ ደፍጠው ከነበሩ 3 ፈጣን በሁሉም አቅጣጫ ተስፈንጣሪ የሆኑም ከባህር ዳርቻ ባሻገር ተፋላሚ የጦር መርከቦች ጋር ይቀላቀላሉ። ተያይዘውም ፋርስ ባሕረ ሰላጤ ውሃ ላይ ከሚንሳፈፉ 2 ዲስትሮየርስ ጋር ይዋሃዳሉ። የብረት ደሴቷ አውሮፕላን ተሸካሚ ሊንከንና አጃቢዎቿም በውስጣቸው ወደ 5700 የሚሆን የባሕር ኃይል ተዋጊ ሰራዊት ይዘዋል። አሜሪካ በመካከለኛው ምስራቅ ውስጥ አያሌ የጦር ሰፈሮች አሏት። የኳታሩ አልኡዴድ አየር ኃይል ጦር ሰፈር የከፋና የሰፋም የጥፋት ክንፎቿ እየተዘረጉበት መናኸሪያ ነው። የአሜሪካ ማዕከላዊ መምሪያ በሆነው በዚህ የአየር ኃይል የተንሰራፋ ቅጥር ውስጥ ሺዎች የአሜሪካ ሰራዊት ይተራመሳሉ። ማዕከላዊ እዙ በማኅበራዊ ገጹ ባስተላለፈው መልእክት የውጊያ ዝግጁነትና ክልላዊ ደህንነትና መረጋጋትን ያጠናክራሉ ያላቸው የኤፍ-15ኢ አጥቂ ጭልፊት ኃይል አሁን መካከለኛው ምስራቅ ውስጥ ክንፉን ዘርግቷል ብሏል። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉ። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።